ምክንያቱም ጥፋት ካጠፋ እኩል ከሆኑ ማለት ነው። ስያሜያቸው ጅኒ ደግሞ ትክክለኛ ስራ ከሰራ ኖርማል ሰው ነው ማለት ነው። አይደለም ከሰውም ሰይጣን የሚል ባህሪ በእነርሱ ላይ ይውላል። በሁለቱም ላይ ፍትሃዊ ነው አምላክ አላህ ሱብሓነሁ ወተዓላ። በመጀመሪያ ጅን የሚለው የክፉ መንፈስ መጠሪያ አይደለም። እሺ ጅን ማለት ቃሉ ድብቅ ማለት ነው፣ ወይንም ስውር ማለት ነው። ለእይታ ስውርና ድብቅ ስለሆኑ ጅን ተብለው ተጠሩ እንጂ የሆነ ሰይጣን ማለት አይደለም እነርሱ። እሺ ታዲያ ከጅኖች ያመፀ ሰይጣን የሚል ባህሪ በእርሱ ላይ ይውላል። ከሰዎች የሚያመፀ ሰይጣን የሚል ባህሪ በእርሱ ላይ ይውላል እኮ። አላየህም? አንዳንድ ወደ ክፉ ነገር የሚጠራ ሁሉ የሰይጣንን ስራ ነው የሚጠራው ይሄ ሰው አይደለ? ስለዚህ የሰው ሰይጣን የጅን ሰይጣን ተብለው እንዳውም ሁለቱም ይጠራሉ፣ ከሁለቱም አማጽያን የሆኑት ወከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢነ ልኢንሲ ወልጂን ይላል። ሚነል ጂነቲ ወናስ ይላል። ከሰውን እንዲሆኑም ከሰው ጅን የሚሆኑ የሰይጣን ባህሪ ያለባቸው አካሎች አሉ። ያ ማለት ኃጢአትን የሚያደርግና ወደ ኃጢአት የሚጠራ የሰይጣን ባህሪ በእነርሱ ላይ ውሏል ይባላል። እሺ ወንድሜ አላህ ይስጥልኝ፣ አመሰግናለሁ። አይሽ እሺ ሁሴን ይሰማል እንዴ? ድምፅሽ ነው? ድምፅሽ ከሆነ ይሰማል ዛራ። እሺ እንትን ማሂርና ማሩ ማታ ነው የሚያቀርቡት 2:45 ዛሬ ማለት ነው። እሺ ጥያቄ አለ? ጠይቅ። ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። ወአለይኩም ሰላም። እሱ አንድ ጥያቄ አለ። እሺ ሰላም አለይኩም። ወአለይኩም ሰላም። እሱ አንድ ጥያቄ አለ። እሺ ኪታብና ሐዲስ ልዩነቱ ምንድነው? ወአለይኩም ሰላም። ኪታብና ሐዲስ ልዩነቱ ምንድነው? ኪታብ የሚለው ጥቅል የሆነ ንግግር ነው፣ መጽሐፍ ማለት ነው። ማንኛውንም መጽሐፍ ሊሆን ይችላል። ቁርአንም ኪታብ ይባላል፣ ሐዲስም ኪታብ ይባላል፣ መጽሐፍ እንደማለት ነው። ሐዲስ ሲባል ደግሞ ቀጥታ ቃሉ ወሬ እንደማለት ነው። ወይንም ደግሞ ሐዲስ ተብሎ የሚታሰብበት እንደ እስልምና ኩል ማ ሰበተ ዐን ነቢይ ሰለላሁ ዐለይሂ ወሰለም ሚን ቀውሊን አው ፊዕሊን አው ተቅሪር ከነቢዩ ሰለላሁ ዐለይሂ ወሰለም የጸደቀ ማንኛውም ንግግር ወይንም ተግባራቸው ወይንም ያጸደቁት ነገር እሱ ሐዲስ ይባላል። እሺ ሐዲስ ለሶስት ይከፈላል። ቀውል፣ ፊዕል፣ ተቅሪር። እነዚህ ሶስቱ ናቸው። ነቢ ሰለላሁ ዐለይሂ ወሰለም የተናገሩት፣ ነቢ ሰለላሁ ዐለይሂ ወሰለም የሰሩት፣ ነቢ ሰለላሁ ዐለይሂ ወሰለም ያጸደቁት፣ ሌሎች ሲሰሩ ወይንም ሲናገሩ አይተው ያላስተባበሉት ወይንም ያጸደቁላቸው ነገር ሱና ተቅሪርያ ይባላል። እሱ ይህን ይመስላለሽ። ጥያቄ ያለው መቀጠል ይችላል። እሺ አድሚኖች ካላችሁ እሺ አላህ ይስጥልኝ። መርሐባ። እሱ በአላህ መልስልህ። አንድ ሴት ልጅ የወር አበባ ላይ ሆና ፀጉሯን ስትፈታ መታጠብ ይቻላል ወይ? ችግር የለውም። ሰላም አለይኩም ሙሱ። ወአለይኩም ሰላም። እንዴት ነህ? ሰላም ናችሁ? ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ የሆነ አክሲዮን ነገር ነበረንና መጀመሪያ ያው አንድና ሁለት ሆነን ነበር የጀመርነው። ከዛ ሰው ሲበዛ መጣ። ያኔ አንድ ተሰብስበን አንድ ህግ አወጣንና ያ ህግ ምንድነው? ይሄን አክሲዮን ነገሩን እንደ ማህበር ነበር መጀመሪያ፣ በኋላ ነው አክሲዮን የሆነው። ይሄን ነገር ብታቋርጡ እንኳን ገንዘብም ምንም ነገር ጥላችሁ ነው የምትወጡት የምንወጣው የሚል ህግ አውጥተን ነበር የራሳችን። አይሆንም እንደሱ እና ራሳችን አሁን ለምሳሌ መጣል ቢያችሉ
ንብረታችሁን ጥላችሁ ነው የምትወጡት። እኛም ቢሆን ማንም ቢሆን ጥሎ ነው የሚወጣው የሚል ሕግ አወጣና ይሄ ቦታ ደግሞ ከፍታ ደረጃ ሲደርስ ብዙ የሚወጡ ሰዎች ወጡ። አሁን እነዚህ ብራቸው ሀቅ አይሆንብንም ወይስ ይሆንባቸዋል? አይሆንም። እንዲህ አይነት ይሆንብናል? አዎ፣ የሰዎች ሀቅ ያለአግባብ መበላት የለበትም። እሺ ከተስማሙ ብዬ ነው። አይ መጀመሪያ ተስማምተናል ሁሉንም። አይሆንም። በማይሆን ነገር መስፈርት ማድረግ አይቻልም። ኩሉ ሸርጥ ለይሰ ቢላሂ ፈሁወ ባጢል። በቁርአንና በማንኛውም ስምምነት ሸርጥ ውድቅ ነው። እሺ ሁለተኛው ደግሞ እና ወደ አጠቃላይ የሰበሰብነው ወደ 3 ሚሊዮን አካባቢ ነው። ሰው ደግሞ 60 አካባቢ ነው። እውነት ነው። እሺ ዘካ አላወጣንበትም። ይሄኛው በተሰበሰበው ነው ወይስ ለእያንዳንዱ ሰው አካፍለ ነው በመጣልን ልክ ነው ማውጣት ያለብን ወይስ አይወጅብንም? ገንዘቡ ዘካ ታስቦ ይወጣለታል። በአካባቢያቸው ለሚገኙ ምስኪኖች ያንን መስጠት 3 ሚሊዮን ሲካፈል 40 አድርጋቸው የአንዳንዱ ዘካ፣ ከዚያ የሚመጣውን በአካባቢ ለሚገኙ ምስኪኖች መስጠት። ሽክራን አሲ አመሰግናለሁ። እንግና በርቱ። እሺ መርሐባ አይዲስ በርቱ። አሰላሙ አለይኩም። ውሱ ሰላም ነው? ወአለይኩም ሰላም። ማናይ እንዴት ነህ? ማናይ ምዕቶ አይቶ ሰላም እንዴት ነው? አልሐምዱሊላህ። አትታርጌና አድጋ እኒ ባዶ ባለፈው እኮ መተህ ነበር እኛ ጋር ሳላገኘህ በእናትህ። ወይኔ ሰላም ነው? በተረፈ አልሐምዱሊላህ። ማይ አለሁልህ ምዕቶ። ሃይ ዳግባይ ማሕትኒ ዳግባይ ስማማ አንድ ጥያቄ ነበረኝና ይሄ ባንክ ብድር ለማውጣት እንዴት ነው ስለ ኢስላሚክ ባንኮች አሉ እነሱ እንዴት ነው ሪባ ምናምን አለባቸው? እሺ በወለድ ከሆነ የምታወጣው ከባንክ ቤቱ አይቻልም፣ አይፈቀድም። ወለድ አድርገው የሚሰጡ ከሆነ ማለት ነው። ከወለድ ነፃ ከሆነ ችግር የለውም። አሁን ለምሳሌ ያንን ያወጣሁትን ብር ነው ብለህ እሱ ያንን ያወጣሁትን ብር ሳላጠፋው ሰርቼበት ሳላጠፋው ያንን ብር አስቀምጨው ያወጣሁትን ብር ማለት ነው ያተረፍኩት ሐራም ነው የሚሆንብኝ? አሁን አይደለም። አሁን አንተ ሰርተህ የምታተርፈው ገንዘብ እሱ ከምትበደርበት መንገድ ነው የሚወስነው። ከዛ በኋላ የምትሰራው በሐላል ሰርተህ እስካመጣህ እስካተረፍክ ድረስ ችግር የለውም። አሁን የሚሰጥህን ገንዘብ በወለድ ከሆነ የዛኔ ሐራም ይሆናል። በወለድ ከሆነ ለምሳሌ ገንዘብ ያበድሩና 1 ሚሊዮን ብር አበድሮ ከአንድ ዓመት በኋላ 1 ሚሊዮን 100 ሺህ አድርገህ ታመጣለህ ብለው ከሆነ ይሄ 100 ሺህ ብሩ ሐራም ነው፣ ወለድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኩሉ ቀርድ ጀረ ነፍዐን ፈሁወ ሪባ አሉ። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው አሉ። ይሄ ትርፉ ተጨማሪው ወለድ ይሆናል። 1 ሚሊዮን አበድሮህ የዛሬ ዓመት 1 ሚሊዮን ራሱን ትመልሳለህ ካለው ግን ችግር የለውም። የዛኔ አንተ ሰርተህ የምታተርፈው የሐላል ገንዘብ ነው። ከዚያ ከዓመት በኋላ 1 ሚሊዮናቸውን ብር ሳትጨምር ሳትቀንስ ትመልስላቸዋለህ። ይሄ ነው። እኔማ ምን መሰለህ ሆነ አጋጣሚ አግኝቼ ታውቃለህ ለመበደር ፈልጌ ነበርና ለዛ ነው። አመሰግናለሁ። ማን ነው? ጥያቄ ያላችሁ ልጆች? አሎ ገባችሁ ልጆች? ጥያቄ ያላችሁ ወይ? ይሰማል? ይሰማችኋል ወይ? እንዴ ምን ሆኖ ነው አይሰማም? ልጆች ይሰማል? ሁሱ ይሰማል? አየሽ ያላ
نزلوهم تحت. بارك الله فيكم. السلام عليكم. وعليكم السلام. ايش لا من تقابلش. እሺ ሙሴ የግመል ስጋ ለምን ኡዱ ይፈታል? ኡዱ ይፈታል ስላሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምንድን ነው ሶላት የምትሰግደው? አላህ በረከቱ ስገድ ብሎ ስላዘዘ። ለምንድን ነው ጾም የምትጾመው? እሺ እና ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ተወضኡ ሚን ለሕሚ ኢብል፣ የግመል ስጋ ከበላችሁ ውዱእ አድርጉ አሉ። እሺ የገባችሁ ልጆች ጥያቄ ካላችሁ ጠይቁ፣ ከሌላችሁ አትላኩ። እሺ ሌሎች ጥያቄ የሚጠያዩ አሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ከሌላችሁ አዲስ ቲክቶክ ልጆች እቺ የሁሰው ምልክት ያለባት አትጫናት። እሺ ዝም ብላችሁ አድባችሁ አዳምጡ። ወአለይኩም ሰላም ወራህመቱላሂ። እሺ አንድ ሁለት ጥያቄዎች ነበሩኝና የመጀመሪያው ጥያቄ ኡስታዝ ምን መሰላችሁ እንትን የሆኑ ህትመት ስራዎች ላይ እና የዳቦ ወይም ዳቦ መስራት እንዴት ይታያል? ምን ያልከው ተሰምቻችኋል? ይሄ ህትመት ስራዎች ላይ ሸሚዞች ላይ ማተም ሊሆን ይችላል፣ ወይንም ደግሞ ዳቦዎች ላይ ምናምን መጻፍ ላይ ለልደት ወይንም ለበዓል ለሌላ እምነት ተከታዮች መስራት እንዴት ይታያል? ልደትን አስመልክቶ ለልደት ተብሎ የሚሰራ ይቻላል። እንዲሁም ደግሞ ለሌላ እምነት ተከታይ እምነታቸውን የሚመለከት ነገር እስካልሆነ ድረስ ችግር የለም። ማንኛውም ሰው እንደሚመገበው ያንን ለማይመገብ ሰው ሊጋብዝ ይችላል። ሰው ሊጋብዝ መስራት ችግር የለም። ደስ ነው። እሺ እንትን ጽሁፍ ምናምን ያላችሁ ሸሚዞች ምናምን ነገር ማለት ነው እንኳን አደረሳችሁ ኦር እንደዚህ አይነት ነገራት ምን እንኳን አደረሳችሁ የሚለው በዓላትን እስላም ያልደነገጋቸው በዓላቶችን ከሆነ አይቻልም። አይቻልም። እንትን ላይሳ ይሄ ሻር እንትን በምናስተካከልበት ሰዓት ቁጥሩን እንትን ቢል እንትን እንዴት ይለታያል? የምን ቁጥር? ፀጉር በምናስተካከልበት ሰዓት ማለት ነው። የአንደኛው ከፍ የአንደኛው ዝቅ ቢል ቁጥሩ የተስተካከልንበት ቁጥር። እሺ ስለ ፀጉር ነው ጥያቄ? አንድ ቤት ሐዲስ ላይ ምን ሲል መጥቷል? ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዝዕ፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዝዕ ከልክለዋል። ቀዝዕ ማለት ሐልቁ ሸዕር በዕضሁ ወተርክ በዕضሁ፣ ፀጉሩን ከፊሉን ላጭቶ መልጥ አድርጎ ሌላኛውን መተው። ይሄ መክሩህ ነው፣ የተጠላ ነው። እሺ ኮሜንት ላይ ድመት ገድዬ ነበርኩ እሱ ይላል እና ስክሪኑን ታጠብካት፣ ሶላተል ጀናዛ ሰገድክባት፣ ቀበርካት ምን ላይ ነው? አይ ሰላም አለይኩም። ወአለይኩም ሰላም። ሙጀሲማ ማለት ነው ይላል። ሙጀሲማ ብሎ ሰላም ነው ጥያቄ ነበረ። ሙጀሲማ ማለት እንደሆነ ራሱ ያውቃል። አንዴ ምን ታድርጉ? ሙጀሲማ ማለት ነው አላህን በሰው አካል የሚገልጽ ማለት ነው። ያ ማለት ግን ምን ማለት እንደሆነ ለአህባሾች ራሱ አልገባቸው። ሙጀሲም ማለት የአላህ ሱብሓነሁ ወተዓላ ባህሪ ከሰው ባህሪ ጋር የሚያመሳስል፣ ከዚያም የድሁ ከየዲህ ወሪጅልሁ ከሪጅሊህ፣ የአላህ ሱብሓነሁ ወተዓላ እጅ ልክ እንደኔ እጅ ነው የሚል አካል ሙጀሲም ይባላል። ገብታችኋል አይደል? አህለ ሱና ወልጀማዓዎች ወይንም ሰለፊዮች ይሄን ይላሉ ወይ? በፍጹም አይሉም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ነው የምንለው አይደል? አላህ ሱብሓነሁ ወተዓላ እርሱን የሚመስል ማንም የለም። እርሱ ግን ይሰማል ያል ስላልኩኝ
ያ አላህ ልክ እንደኛ መስሚያና ማያቸው እንደኛ ነው ማለት ነው አይደለም። በፍጹም አንድ አካል ሙጀሲም የሚባለው መቼ ነው? የአላህ ባህሪ ልክ እንደኔ ባህሪ ነው ካለ አላህ እጅ አለው እኔም እጅ አለኝ፣ ያ እጁ ግን ልክ እንደኔ እጅ ነው ካለ هذا ሙጀሲም፣ ይሄ ሙጀሲም ነው። አላህ ስብሐነሁ ወተዓላ ከኛ በጣም ይለያልና ተሳቸዋል አይደል? እነዚህ አህባሾች ግን ሙጀሲም የሚለውን መወንጀያ ስም የሚጠቀሙት ለምንድን ነው? የአላህ ስብሐነሁ ወተዓላ ባህሪ ያጸደቀን ሰው ለማሸማቀቅ ነው። ታዲያ ምን እናድርግ? እናውግዝ ነው የሚሉት። እንዴት ብለህ ታውግዛለህ? አላህ እጅ አለኝ እያለ በአደም በእጆቼ የፈጠርኩት እያለ አላህ ስብሐነሁ ወተዓላ ስለ ራሱ የተናገረውን ባህሪ ለማውገዝ ሙጀሲም ላ ሙጀሲም ማለት አላህን በሰው ቅርጽ የገለጸ ነው። ያ ማለት አላህ እጅ እንዳለው እኛም እጅ አለን አንድ አይነት ነው እጃችን ያለ ሰው ይሄ ሙጀሲም ነው። هذا كافر የተባለው ይሄ ነው። እሺ لأن صفات الله سبحانه وتعالى لا تشبه يعني صفات المخلوقين، فكما أن للخالق صفات تخصه وتليق به، فكذلك للمخلوقين صفات تخصهم وتليق بهم، فلا تشابه بين صفات الخالق وصفات المخلوقين. هنا ፈጣሪ እንደመሆኑ የራሱ የሆኑ ባህሪያቶች አሉት። እነዛ ባህሪያቶቹ በፍጹም ከፍጡር ጋር አይመስሉም። ፍጡሮች እንደመሆናቸው የፍጡርነት ባህሪ ያላቸው እነዚያ ባህሪያቶች በፍጹም ከባህሪ ጋር ከፈጣሪ ባህሪ ጋር አይመሳሰሉም። ገብታችኋል አይደል? ያ ነው የስም መመሳሰል የማንነትን መመሳሰል አያስይዝም። አንተ ዓለም ነው ሰሚያ ለመሆኑ ለእኔ ሞክሼ ታውቅልኛለህ ይላል። ሞክሼ የለውም አላህ ሱብሓነሁ ወተዓላ እሱን የሚመስል ማንም የለም። እሺ السلام عليكم وسو. وعليكم السلام. ወሱ ጥያቄን ልቀጥል። እሺ ኮሜንት ላይ ከቀን ጀምሮ የሚጠይቅ ልጅ አለ። هل يجوز القراءة بالمقامات القرآنية በመቃመት መቅራት ይቻላል ቁርአንን ይላል። ይኸውላችሁ ዑለሞች ተጠይቀው ነበር በመቃመት መቅራት አይቻልም ብለው ተናግረዋል። ነገር ግን ያን ነገር አጠያየቁ በግልጽ ስላልተጠየቀ ነው ብዬ አስባለሁ። ምክንያቱም እነዚህ መቃመት ብለው ሰዎች የሚያስቧቸውን ማንኛውም ሰው ይቀራባቸዋል በተፈጥሮ የድምፅ ቅላጼ ናቸው እነዚህ። ቁርአንን በድምፅ ቅላጼ መቅራት ይቻላል ወይ? ለምሳሌ እንዲህ ብዬ ብቀራ ይቻላል አይቻልም? አልሐምዱሊላሂ ረቢል ዓለሚን አርረሕማን ራሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን። ይሄ ይቻላል አይቻልም? ይቻላል። ይሄ መቃም ነው አይደለም? እና ማን ይባላል ይሄ መቃም? ሂጃዚ ይባላል። ኦኬ በዚህ አትቅሩ ይሄ መቃም ነውና አይ አይደለም። መቃማት ሲባል ጊዜ ዑለሞች ያሰቡት ምንድነው? በሙዚቃ ቅላጼ ያስመስሉ መቅራት ነው። እሺ ልጆች በሙዚቃ የድምፅ ቅላጼ ያስመስሉ ልክ ሙዚቃ ጋር አመሳስሎ መቅራትን እንጂ በእነዚህ መቅራትን እየከለከሉ አይደለም። ለምሳሌ ይሄንን እንውሰድ። አልሐምዱሊላሂ ረቢል ዓለሚን አርረሕማን ራሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን። ይሄ ምንድን ነው? መቃሙል ዐጀብ የዐጀብ መቃም ይባላል። ኦኬ በዚህ መቅራት ይቻላል? አዎ ይቻላል። ግን መቃም ሲባል ይሄ መቃም ነው። ይሄ ለማንኛውም ቁርአንን በአማራ የድምፅ ቅላጼ መቅራት እሱን አስመልክቶ ነው ይሄ መቃም የሚባለው። እሺ ጥያቄ ያለው መቀጠል ይችላል። طيب ጥያቄ አንድ ህፃን ልጅ በተወለደ ያኔ መሰለ ሙስተሽፋ ነው የተወለደው ለአዚም አዛን ግዴታ ነው ዋጅብ ነው? ግዴታ ዋጅብ አይደለም ቢደረግ መልካም። እሱን አስመልክቶ የመጡ ሐዲሶች እንዳም ዑለሞች ضعيف ናቸው ብለዋል። ያው ከእነዚህን ሐዲስ ضعيفة በአቂዳ ጉዳይ እስካልሆነ ድረስ ዑለሞች ቀደምት መልካም ሰለፎች ልጆቻቸው ላይ አዛን ያደርጉባቸው ነበር ከሚለው አንፃር ቢደረግ ይቻላል፣ ችግር የለም። ግን ለግዴታ አይደለም። ከተደረገ በወንድ ላይ በሴትም ላይ ይደረጋል። በቀኝ አዛናቸው ጆሯቸው ላይ አዛን፣ በግራ ጆሯቸው ላይ ኢቃም። አይገርም? የሰው ልጅ ሲወለድ አዛን ይባልበታል፣ ኢቃም ይባልበታል። ሶላት ደግሞ ሲሞት የሞት ጊዜ አስክሬን ላይ አዛን የለም ኢቃም የለውም። ሶላቱ ብቻ ነው አዛን የሚፈቀደው። ምክንያቱም አዛን እና ኢቃም ስትወለድ ተደርጓል። እሺ
ሌላኛው ጥያቄ ደግሞ ሀቂቃ ያኔ በስንት ቀኑ ነው የሚወጣው? ግርዛትና ይሄው ደግሞ ራሱ ጸጉሩን መላጨት ማለት ነው። قال النبي صلى الله عليه وسلم كل مولود مرتهن بعقيقته يذبح لسابعه ويحلق ويسمى ነብያችን ሰለላሁ ዐለይሂ ወሰለም አሉ ማንኛውም የሚወለድ ህፃን ልጅ በአቂቃው ተይዞ ይወለዳል አሉ። ያ ማለት አቂቃ ሊደረግለት ይገባል እያሉ ነው። አንደኛ ምን አሉ? يذبح لسابعه በሰባተኛው ቀን አቂቃ ይታረድለት አሉ። ويحلق ጸጉሩም ይላጭለት በሰባተኛው ቀን አሉ። ويسمى ስምም ይወጣለት በሰባተኛው ቀን አሉ። በሌላ ሐዲስ ላይ ويختتن አሉ ይገረዛል። ይህ ነው እነዚህ የሚደረጉት በሰባተኛው ቀን ላይ ነው። እሺ ወንድና ሴትን የሚመለከቱ አቂቃ የሚለው ወንድንም ሴትንም ለወንድም ለሴትም ይደረጋል። ጸጉር መላጨት የሚለው ለወንድ ብቻ ነው። መገረዝ የሚለው ለወንድ ብቻ ነው። ይህ ነው። እሺ መወጣት የሚለው ለወንድም ለሴት ዋጅብስ ማለቴ ሁክሙ በስደት ያለ ነው። ያኔ ሀይቃ ማንችል ከሆነስ አልቻልክ የለህም። ያኔ ሀገር ወይም ስንልክ ከሌለህ የለህም። ከሌለህ የለም። በቻልክ ጊዜ ማድረግ ትችላለህ። ሰባተኛው ቀን ቢያልፍም በሌላ ጊዜ በየትኛውም የዕድሜ ደረጃ ላይ ሆኖ ጀዛኩሙላህ ኸይረን ትችላለህ። አየሽ ጀዛከላህ ኸይረን። ዋጅብ ነው ወይ? ላ ሱና ሙአከድ ነው። በጣም ጠንካራ ከሚባሉ የሱና አይነቶች ነው። ረሱል ሰለላሁ ዐለይሂ ወሰለም የእስልምና ጀማሪ ነኝ እያሉ እናንተ እስልምና ከአደም ጀምሮ የነበረ ነበር ትላላችሁ ይለና ምን ትላለህ? የእስልምና ጀማሪ ነኝ እንደዛ አላሉ። የእስልምና ጀማሪ ነኝ አላሉ። የሙስሊም መጀመሪያ ነኝ ነው ያሉት። አያችሁ አይደለ? የእስልምና ጀማሪ ነኝ ቢሉ ከእርሳቸው በፊት እስልምና የለም ነበር የሚለው ሐሳብ ያስኬዳቸዋል የዛኔ። ነገር ግን ስለ ግለሰብ ነው እየተናገሩ ያሉት እንጂ ስለ ሃይማኖቱ አይደለም። ስለ ግለሰቦቹ ከሰዎቹ ከትውልዳቸው አንጻር የመጀመሪያ ሙስሊም ነኝ እያሉ ነው። አዎ ሁሉም ነቢይ ከትውልዱ አንጻር የመጀመሪያ ሙስሊም ነው። ለምሳሌ ሙሳ እኔ የመጀመሪያ ሙእሚን አማኝ ነኝ ይላል። ወአና አወሉል ሙእሚኒን ይላል ሱረቱል አዕራፍ ላይ። ኦኬ ከእርሱ በፊት እና ኢብራሂም ከሃዲ ናቸው እያለ ነው? አይደለም። ማንኛውም ነቢይ ከትውልዱ አንጻር የመጀመሪያ ሙስሊም ነው። ሙስሊም ማለት ምን ማለት ነው? ለአምላኩ ትእዛዝ ያደረ ማለት ነው። የአምላክን ትእዛዝ መጀመሪያ ተቀብሎ ለአምላኩ ትእዛዝ የሚያድረው ምንድን ነው ከተባለ ነብይ ነው። ነብይን ቀድሞ የሚያምን አካል አለ ወይ? ላ የለም በፍጹም። ስለዚህ ያ ነብይ ከትውልዱ አንጻር ያን ትእዛዝ ተቀብሎ ከአምላኩ ከመተግበሩ አንጻር የመጀመሪያ ነውና እኔ የመጀመሪያ ሙስሊም ነኝ ይላል። እኔ የመጀመሪያ ይሄን የአምላክን ትእዛዝ መፈጽም ነኝ እያሉ ነው። አያችሁ አይደል? ያ ነው። ሌላው በቁርአን ላይ እንዳለ ሁሉም ነብያት ሙስሊም መሆናቸው ተገልጿል። ቃል በቃል ተናግረዋል። ሙስሊሞች መሆናቸውን አላህ ሱብሓነሁ ወተዓላ ተናግሮላቸዋል። ኑሕን እንውሰድ ለምሳሌ ኑሕ ምን አለ? ወአና አወሉል ሙስሊሚን ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆነ ታዝዣለሁኝ ይላል። ኢየሱስ ክርስቶስ ሙስሊም ነበር። እስልምና ነው ያስተማራቸው ለሐዋርያቶች። ቃል በቃል ሐዋርያቶች እኛ ሙስሊሞች ነን እያሉ ይናገራሉ። ማነው አስተማሪያቸው? ዒሳ ዓለይሂ ሰላም እስልምና እናስተማራቸው። እሺ ሁሱ ለ21 ዓመት ልጅ አቂቃ ይቻላል ወይ? ትችላለህ። ለ21 ብቻ ሳይሆን ለ22 ዓመት ልጅ ራሱ ትችላለህ። ለ23 ዓመት ልጅ ከሆነ ግን ለሱም ትችላለህ። እሺ እሺ ጥያቄ ከሌላቸው አውርዳቸው ልጆች እና ሌሎች። ሰላም ወራህመቱላሂ ወበረካቱ። እኔ አንድ ጥያቄ ነበረኝና ሌላ አማራጭ የለንም ውጭ ምናምን ማድረግ። የምን አማራጭ ልጄ? ምንም አልሰማሽም እኮ። አይ ቢስሚላህ ለማለት የአላህ ስም ሐማም ውስጥ መጥራት እንዴት ውዱ ሊደረግ? እሺ ሽንት ቤት ውስጥ ውዱ በምታደርጉ ጊዜ ቢስሚላህ የሚለውን ቃል ማለት ይቻላል አይቻልም በሚለው ጉዳይ በዑለሞች መካከል ሁለት ሐሳብ አለ። ሼክ አብዱልዓዚዝ ኢብኑ ባዝ ችግር የለም ይላሉ። ሼክ ኢብኑ ዑሰይሚን ቢስሚላህ የሚለውን ይቻላል ግን በልባችሁ በሉ ነው ያሉት።
ስለዚህ ከኺላፍ ለመውጣት ሲባል በልባችሁ ቢስሚላህ የሚለውን አስባችሁ ዱዓ አድርጉ። የአላህ ስብሐነ ወተዓላ ስም በሽንት ቤት ውስጥ ሊወሳ አይገባምና። ጀዛከላሁ ኸይረን። ኢማሙ አሕመድ ብን ሐንበል ምን አሉ? ኢዛ ዐጠሰ ረጁሉ ወሁወ ፊል ሐማም ፈልየሕመዲላህ ቢቀልቢሂ ላ ቢሊሳኒሂ። አንድ ሰው ሽንት ቤት ውስጥ ነው ካስነጠሰው ቢስሚላህ የሚለውን በልቡ ይበል፣ በአንደበቱ እንዳይል። የአላህ ስም በሽንት ቤት ውስጥ ሊወሳ አይገባምና። ከባሌ ጋር ተጣልተን ነበር ይላል እና ማናሸነፈ እህታችን ውጤቱ ይነገረን በህግ አምላክ። ኒካውን አወርዳለሁ አለ። ኒካው ይወርዳል ወይ? ላ አወርዳለሁ የሚለው ቃል ኒካሁን ይሄ ኒካን አያወርደውም። አውርጃለሁ ኒካሁን ብሎ ነው በነበር ኒካሁ ይወርዳል። ስለዚህ ተርፋቸዋል፣ ጸጋው በስቶላቸዋል። እሺ ሁሱ ሰላም አለይኩም። ወአለይኩም ሰላም ኢክራም። ሁሱዬ ሁለት ጥያቄ አለኝ። እሺ አንደኛው ጥያቄ እንትን ሁጥባ ሲደረግ በመሃል ላይ የሚደረግ ዱዓ አለና አሚን ማለት ይቻላል ወይ? ሁጥባ የተደረገ ኢማሙ ዱዓ በሚያደርግ ጊዜ አሚን ማለት ይቻላል ወይ? ይቻላል። ነገር ግን ድምጻችሁን ዝቅ አድርጋችሁ ከጎን ሌላ ሰው ሳትረብሹ። ሌላ ጥያቄ ጠይቄ ራሴን ልመልስላችሁ፣ አዳምጡ። ሁጥባ እያደረገ ኢማሙ ሶላዋት ከማን ነው በነብዩ ሰለላሁ ዐለይሂ ወሰለም ስማቸውን ካነሳ ሶላዋት ማውረድ ይቻላል? አዎ ይቻላል። አሁንም ድምጻችንን ዝቅ አድርገን ሌላ ጥያቄ ጠይቄ አሁንም ልመልስላችሁ። ኢማሙ ዱዓ በሚያደርግ ጊዜ እጃችንን እንደዚህ አንስተን አሚን ማለት እንችላለን? ኢማሙ እጁን ካነሳ አብረን እኛም እናነሳለን፣ ካላነሳ እናነሳው። እሺ ሁለተኛ ጥያቄ ደግሞ ማለት ነው እንትን ነው የሆነ ክርስቲያን ቤት ነውና ተከራይቶ ቁርአን ያስቀራ ነበር የሆነ ሶማሌ ኡስታዝ ማለት ነው። ይሰማሉሽ? እና ጥሎ ሲወጣ የተቀዳደዱ ምናምን ቁርአኖች ብዛት ነበሩና ሴትየዋ እያጸዳች እያወጣች ምናምን ትወረውረዋለች ግቢ ላይ ማለት ነው። እና አንድ ሙስሊም ደግሞ ተከራይ ነበረች። እሷን ስጠይቃት እንትን ነው አንቺ ሰብስቢና ወይ ቅበሪው ወይ አቃጢው ምናምን አለችኝ። እዛ መቅበሪያ ቦታ ደግሞ ስለሌለ ሰብስቤ ምናምን አቃጠልኩትና በዚህ ላይ ወንጀል አለብኝ ወይ? እሺ የተቀዳደረ ቁርአን ከሆነ ለአገልግሎት የሚውል ካልሆነ የዛኔ ወንጀል አለ። አንደኛ ንጹህ ቦታ ወስዳችሁ መቅበር፣ ይሄን ካልቻላችሁ ደግሞ ከቆሻሻ ጋር ሳታቀላቅሉ ለብቻው ማቃጠል ችግር የለውም። እሺ ከማ ፈعل عثمان እሺ አደስትል አይሽ السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. سلام. لا والله عندي ጥያቄ ነበረኝ። እሺ አሁን አንድ ሰው ጋር ቃል ኪዳን ነበረኝ። ያን ቃል ኪዳን ደግሞ አፈርሻለሁ። ምን ማድረግ አለብኝ? ለምን አፈረሽ ልጄ? አንቺን ተስፋ አድርጎ እየጠበቀ ማይሆን ነው። በስህተት ነው ቃል ኪዳን የገባሁት። ምንም ሳልረዳ ነው ቃል ኪዳን የገባሁት። ከዛ በኋላ ፈረስኩት። ማይሆን ነገር ስለሆነ ተውኩትና እና ምን ማድረግ በጣም ጨነቀኝ። ችግር የለውም። አንዲት ሴት ልጅ የሆነን ሰው አገባኝ ብላ ከጊዜ በኋላ ይሄ ሰው ለእኔ አይሆንም ብላ ከወሰነች ትችላለች፣ መብቷ ነው። ወንድም እንዲሁ የሆነችን ሴት አገባለሁ ብሎ ከሆነ ከጊዜ በኋላ እሷ እንደማትሆነው ለትዳር ከዲን አንጻር ከአኽላቅ አንጻር ከሁሉም ሚዛን ሊሆን ይችላል። እነዚህ ሰዎች ሐቅ አላቸው፣ ወንድም ሴትም በኩል የሆነ ሐቅሽ። ስለዚህ አሁን ምንም ማድረግ አይለብኝም? ችግር የለውም? ምንም የለብሽም። ያለ ፍላጎትሽ አብያት። እሺ ሁለተኛ ጥያቄ ደግሞ አሁን ለምሳሌ ቤተሰቦቹ ሌላ ነገር ምናምን ካሉኝ እኔ በቤተሰቦቹ መንገድ ባልስማማ በራሴ መንገድ ቢስማማ በቤተሰቦቹ ሐቅ ሴት ልጅ ያን ሰው ካልወደደች የግዴታ ቤተሰቦች ስለዚህ
السلام عليكم حسيني. ለምን አረዳችሁት? እሺ ልጁ ሰለምቴ ነኝ አስገቡኝ እያለ በተደጋጋሚ ኮሜንት ሲጽፍ ነበር። እኔ ነኝ ያስገባሁት። ሰላም አለይኩም እሱ። ወአለይኩም ሰላም ወራህመቱላህ። አንዴ ልጨርስ ወጣ። እሺ ጨርስ። መልሰልኝ አልሰማሁም። እሺ እህት ሴት ልጅ ትዳር መጥቶላት በቤተሰብ በኩል ያን ሰው ካልተስማማች መተው ትችላለች ወይ? አዎ መብቷ ነው። ተገዳ እንድታገባ ማድረግ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም إذا أراد أحدكم أن يزوج ابنته ትዳር ከፈለገ መጀመሪያ እሷን ቀድሞ ያሳውቃት ያስፈቅዳት ብለዋል። እሺ ከላይ ያለሽው ልጅ ሰላም ብያለሁ። እሺ ጀዛከላሁ ኸይረን ሹክራን። ይሰማሻል? ከላይ ያለሽው ሸሃዳ ማስፈልግ ነበር። እሺ ድምፅሽን ከፍ አድርጊው። ሸሃዳ ማያስፈልገሽ ነው? እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊሙን አሻል አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢላላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ ከዚያም ንጹህ ልብስ በመልበስ ሶላት መስገድ ይጀምራል። ሶላት ሁለተኛው የእስልምና ሃይማኖት መሰረት ነው። የመጀመሪያው የእስልምና ሃይማኖት መሰረት ምንድን ነው? አሁን ያልሽው የሸሃዳ ቃል የምስክር ቃል ነው። አምላኬ አንድና ብቸኛ እውነተኛ ነው፣ ከእርሱ ውጭ ሌላ አምላክ የለም ብሎ መመስከር ነው። ለዚህ ላመንሽውና ለመሰከርሽው አምላክ ብቻ አምልኮ ማድረግ፣ ሶላትን መስገድ፣ ማንኛውንም አምልኮ መፈጸም ሁለተኛ እስልምና ሃይማኖት መሰረትና ትእዛዝ ነው። እሺ እህቴ ማን ነበር ስምሽ? ስሜ መሰረት። መሰረት። እሺ ባይቀየርም ችግር የለበትም። አንቺ መቀየር ፈልጋለሁ ካልሽ መብትሽ ነው። እሺ መወዱ ስም መቀየር ይቻላል። ማን ነው የምትወጂው ስም? ሱመያ። ሱመያ። እሺ እህቴ ሱመያ ከላይ ያለችው ልጅ ቢንት የምትለዋት ትታይሻለች? ከአንቺ በላይ ያለችው እሷን ፎሎ አድርጊያትና በውስጥ እስላማዊ ትምህርቶች የምትማሪበት ግሩፕ ታስገባሻለች። እሺ እሺ አንዴ ቢንት ሙስሊም አውሪያት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሐቢበቲ አሁን እጥፍልሻለሁኝ፣ በውስጥ እናወራለን። ትምህርትም የሶላት አሰጋገድም አሳይሻለሁ። እሺማ እሺ በቃ ነይ ቶሎ በውስጥ እጽፍልሻለሁ። አይ እሺ ጥያቄ ሁሱ ሞዴሬተር አድርጋይ። በዚህ ሌላ ስልክ ስላለኝ ሻሃዳ ሲኖር አስገቡኝ እያልኩ አልጨቃጨቃችሁም፣ ለራሴ እገባለሁ። እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልጠይቅ አንድ ጥያቄ ይቻላል? ሙዚቃ መስማት እንደዚህ ክላሲካል ይፈቀዳል ወላ አይፈቀድም? በማስረጃ ትነግረኛለህ? መርሐባ። ወንድሜ ሙዚቃ አይፈቀድም፣ አይቻልም። አላህ ስብሐነ ወተዓላ በቁርአን ላይ ተናግሯል። እህት 30 ሞዴሬተር ሞልተዋል። ምናልባት አንድ ሰው ካስወጣን ኢንሻአላህ በዛ ሰው ምትክ አስገባሻለሁ። እሺ ሙዚቃ አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ምን ይላል? ومن الناس من يشتري لهو الحديث ليضل عن سبيل الله እያለ ይናገራል። ከሰዎችም አለ من يشتري لهو الحديث ከንቱ የሆነ ንግግር የሚገዛ ሰው አለ።
ሊዩድለ ዐን ሰቢልላህ ከአላህ መንገድ ሰዎችን ሊያጠም ዘንድ እያለ ይናገራል። ስለዚህ ከንቱ የሆነ ከአላህ መንገድ አጥማሚ የሆነ ተብሎ የተገለጸው እዚህ ቦታ ላይ ሙዚቃ እንደሆነ ሰሃቦች ተናግረዋል። እንግዲህ አብዱላህ ብን መስዑድ፣ አብዱላህ ብን ዐባስ እነዚህ ታላላቅ ሰሃቦች አብዱላህ ብን መስዑድ በተለይ ወላሂ ኢነሁል ጊና ወላሂ ኢነሁል ጊና ወላሂ ኢነሁል ጊና እያለ የማለ ነው የተናገረው። ወላሂ እዚህ ቦታ ላይ ሙዚቃ ነው ሙዚቃ ነው ሙዚቃ ነው እያለ ተናግሯል። በታች አይደለ? ስለዚህ ሙዚቃ ከአላህ ስብሐነሁ ወተዓላ መንገድ የሚያስት የሆነ ከንቱ ንግግር፣ አጥማሚ የሆነ ንግግር ተብሎ መገለጹ ከአላህ ዘንድ መወገዙንና መከልከሉን ያሳየናል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ለየኩነነ ሚን ኡመቲ ቀውሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ አሉ። ወደፊት ቂያማ በሚቃረብ ጊዜ ከኡመቶቼ ሙዚቃን ወይንም የሙዚቃን መሳሪያ ሐላል ነው ብለው የሚመጡ ሰዎች ይነሳሉ ብለው ተናገሩ። ይሄን ሐላል የሚያደርጉ ይመጣሉ ሲሉ ጊዜ ሐራም የሆነውን ሐላል የሚያደርጉ ማለት ነው። ስለዚህ ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የምንረዳው ይሄን ነገር ሐራም እንደሆነ ነው ማለት ነው። ሌላ አብዱላህ ብን ዐባስ ልክ እንዲሁ የሆነ ሰው መጣና ፈትዋ ጠየቀው። አብዱላህ ብን ዐባስ ሙዚቃ ከምንድን ነው ትለኛለህ አለው። ሙዚቃ ከሐላል ነው ከሐራም ብሎ ጠየቀ። ሰውየው መጥቶ አብዱላህ ብን ዐባስ ይሄን ጠያቂ ሰው መልሶ ጠየቀው። ምን አለው? የቂያማ ቀን عندما يضع ሚዛን በሚቀመጥ በሚደረግ ጊዜ هل ترى الأغاني من الخير أم من الشر አለው። ሙዚቃን በመልካም ሚዛን ላይ ሲቀመጥ ነው የምታየው ከመጥፎ ሚዛን ላይ ብሎ ጠየቀው። እንግዲህ ሙዚቃ ከሶላት ጋር ከሐጅ ከጾም ጋር ይሆናል ወይንስ ከኃጢአት ጋር አለው። ሰውየው ምንም ጥርጥር የለውም ከመልካም ነገር አይሆንም ከመጥፎ ነገር ጋር እንጂ ነፍስከ ቢነፍስክ ይዝሀብ አለው። በል ሂድ ራስህ ጠይቀህ ራስህ መልሱን አግኝተዋልና ብሎ መለሰለት። ስለዚህ የሰሃቦች እምነት ይሄ ሙዚቃ ሐራም እንደሆነ ነው እነሱም ተጠይቀው ፈትዋ የሰጡት። አላህ በቁርአን ላይ እንደተናገረው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስም ላይ እንደተናገረው ማለት ነው። እሺ ሰላም አለይኩም ወሰለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጊዜ እኔ አልጨረስኩም። ሁለተኛ ጥያቄ አለ ማለት ከሱ ጋር አስተሳስሬ ትመልስልኛለህ። አሁን እነዚህ ሳውዲዎች ራሳቸው ተሰብስቦ ሲደንሱ ምናምን ታያቸዋለህ። አሁን የባህል ዳንስ ምናምን አላቸው የራሳቸው የባህል እሱስ ሐራም ነው ለሐላል? የባህል የሚዳንሱ ምናምን እንደዚህ እጅ በእጅ ተያይዘው ምናምን ራሳቸው የሆነ እየዘፈኑ የሚደንሱ ባህላቸው አላቸው። አይቻልም። ሙዚቃ አይቻልም፣ አይፈቀድም። በምንም መንገድ ይሁን አይቻልም። ኦኬ አመሰግናለሁ። አሰላሙ አለይኩም። ወአለይኩም ሰላም ኦኬ የኔ ጥያቄ ዚክርና ሰለዋት እስትግፋር ልዩነቱ ምንድነው? የትኛው ነው በላጭ ማለት ሰማህ? አዎ እሺ ዚክር የሚለው ዚክር የሚለው ዓም የሆነ ንግግር ነው። የአላህ ስብሐነሁ ወተዓላን ማውሳት ማለት ነው። ማንኛውንም አዝካሮች ያጠቃልላል። ዚክር ማለት ጣም የሆነ ንግግር ነው፣ ጥቅል የሆነ ንግግር ነው። ሶላት ማለት ደግሞ በነቢያችን ሰለላሁ ዐለይሂ ወሰለም ላይ የምናደርገው ሶላት ነው፣ ውዳሴ ማለት ነው። ሶላት ማለት አላህ ስብሐነሁ ወተዓላ በእርሳቸው ላይ ሶላት እንዲያደርግ የምናደርገው የሆነ የዚክር አይነት ነው። እሱም ከዚክሮች የሚጠቃለል ነው። አላህ በቁርአን ላይ ያዘውበታል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያዘውበታል። አላህ በቁርአን ላይ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። እናንተ ያመናችሁ ሰዎች ሆይ በእርሱ ላይ ሶላትን አውርዱ ብሎ ተናግሮናል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ምን አሉ? ኢዛ ካነ የውሙል ጁምዐቲ ወለይለቱል ጁምዐ ፈአክሲሩ ዐለይሂ ሚነ ሶላት ፊህ ፈኢነሁ መን ሰላ ዐለይሂ ሶላተን ዋሒዳ ሰለላሁ ዐለይሂ ቢሃ ዐሸራ ብለዋል። ኢዛ ካነ የውሙል ጁምዐቲ ወለይለቱል ጁምዐ የጁምዓ ቀን እና የጁምዓ ሌሊት በሚሆኑ ጊዜ በእኔ ላይ አብዝታችሁ ሶላትን አውርዱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእኔ ላይ አንዲትን ሶላት ላወረደ አላህ በእርሱ ላይ 10 ሶላትን ያወርድለታልና ብለው ተናግረዋል ማለት ነው። ይህን ይመስላል። እሺ እና እሱም ከዚክሮች ይጠቃለላል። ዚክር የሚለው ዓም ነውና ሁሉንም የሚያጠቃልል የሆነ ቃል ነው። ሌላኛው እስትግፋር፣ እሱም ከዚክር ነው።
استغفار مالت الله سبحانه طلب المغفرة من الله سبحانه وتعالى كالله مهرة مما صار مالتنا استغفار مالت يا مالت استغفر الله منه قال الله ينبى القرآن لا يزبتها النبي صلى الله عليه وسلم حديثا لا يزبتها يا فقلت استغفروا ربكم إنه كان غفارا نوح عليه السلام حزبوتشين مهرة كالله تماز أنواع الكواتشو رسول مهاري هنا ملكنا يا نوش نبياتي صلى الله عليه وسلم فإني أستغفر في اليوم والليلة يعني في اليوم 70 مرة وفي رواية أخرى 100 مرة صلى الله عليه وسلم ጌታቸውን አላህን ምህረት ተማጸኑ እኔ በቀን 70 ጊዜ ወይም 100 ጊዜ ምህረት ማጸናለሁና ብለው ተናግረዋል استغفار አደርጋለሁ ማለት ነው እሺ አይ ኦኬ ሁለተኛ ጥያቄ ባለቤቴ ኸድር አልሞትም እና ነብይም ነው አለኛ እኔ ሞቷል ነብይም አይደለም አልኩት ትክክል ነው ኸድር በጣም ደግና መልካም ከሚባሉ ሰዎች መካከል ነው ነብይ ነው ተብሎ በግልጽ የተቀመጠ ነገር የለም ሌላው ሞቷል አልሞተም በሚለው ጉዳይ ሞቷል ግዴታ ሞቷል ተብሎ መጻፍ አይተበቅበትም ነገር ግን አላህ Subhanahu Wa Ta'ala በቁርአን ላይ وما جعلنا لبشر من قبلك الخلد لا ከአንተ በፊት እዚህ ምድር ላይ ለማንም መዘውተርን አላደረኩም ብሎ እዚህ ምድር ላይ ማንም የዘወተረ የለም ነብዩላህ ኢሳ አለይሂ ሰላም በምድር ላይ አይደሉም እርሳቸው በሰማይ ላይ ናቸው ምድር ላይ ማንንም እንዲዘወተር አላደረኩም ይላል አላህ Subhanahu Wa Ta'ala ተናግሯል ስለዚህ ምድር ላይ ቢኖር ኖሮ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ባገኘ ነበር ነገር ግን የለም እሺ ጀዛከላህ እሺ ጨረስን መሰለኝ የዛሬ ፕሮግራም ትንሽ እንቆይ እንደ ከመነዘጋው ኢሻ ሶላት ደርሷል ሂደን ሰግደን ደግሞ ተመልሰን እንገባለን እንመለሳለን ትንሽ ተቀምጠን ባትሪ እስኪዘጋ ሆያለሁ 59 ነው ደማ በኋላ መነጽር ለብሼ ብቅላለሁ እንዲያው እሺ ያሰላም እንደዚህ ነው ሰው ሁላ የሚለብሰው ለምን አንዳንዴ እንደዚህ አይሞክሩትም ይሄና ለውስጥ በጣም ደስ የሚለው ከሰው ተቃራኒ ነው يا سلام يا سلام ما تسمع مهراتشن مركنو سيغبا بلاك بورن አንስቶ 1 2 3 4 5 6 7 8 9 10 11 12 ከዛም 13 ቀጥሎ 14 ደግሞ ብሎናል ከዛም 15 ከዚህ 16 ቀጥሎ 17 ቀጥሎ 18 ከዛም 19 ከዚያም 22 ማን ነው من الذي قال لكم وأنا أقول دائما وأكرر في مجالسي هكذا أن كل الجماعات الدعوية التي تنتسب إلى الإسلام لا علاقة لها بالإسلام أبدا إن الدين الصحيح الذي ارتضاه الله سبحانه وتعالى هو الدين الإسلامي والمنهج الذي ارتضاه الصحابة ومن جاء بعدهم من الأئمة هو المنهج السلفي الذي لا عوج فيه ولا بدعة ولا ضلالة ولا خرافات وإنما هو مستقيم على كتاب الله وعلى سنة رسوله صلى الله عليه وسلم الشيء اللهم اجعل القرآن العظيم السلام عليكم وعليكم السلام ورحمة الله وبركاته ወንድማችን እንዴት ዋልክ? ሰላም ነው አለን አልহামዱሊላህ። እኔ የምልህ
ለምሳሌ ከአሁን በፊት ታላቅ እህታችን አግብታ ነበረች በለ የዛሬ 8 ዓመት በፊት ማለት ነው። እሺ ብያለሁ። ከዛ በኋላ ከባልየው ጋር ተጣላችና ፍርድ ቤት ሄዳ ፍቺ ወሰደች። ከዛም ተመልሳ ተጋባች። ከዛም ልክ መጀመሪያም ጃይዝ ሆነ መንገድ ነበራት ያኔ አረብ ሀገር የምትሰደው። ከዛ በኋላ ልክ ወደ ቪዛ እስከመጣት ድረስ ወደሱ ሄደችና ከዛ በኋላ ወደዚህ አረብ ሀገር መጣች። ከዛ በኋላ መጀመሪያ ኒካ አልታሰረም፣ ስለዚህ መፋታት አለብኝ ይሄ አይሆንልኝም ምናምን ብላ ልትፋታ ያሰበችና ከዛ በኋላ መጀመሪያ ስትገናኝም ኒካ የላትም። የመጀመሪያ ፍርድ ቤት ላይ ተፋቷል። እሺ ኒካ ነበራቸው። ከዛ በኋላ ፈቷት ነው ወንድማችን። መጀመሪያ ይኸውልህ ከእንደገና ላስረዳክ። መጀመሪያ ተጋቡ በል የዛሬ 8 ዓመት በፊት። ከዛ በኋላ ሲጨቃጨቁ ከረሙና ከዛ በኋላ ፍርድ ቤት ላይ ተፋቱ። ፍቺ ተቀበለች። ከዛ አረብ ሀገር ልትመጣ ተዘጋጀችና ከዛ በኋላ ቪዛ እስኪመጣት ድረስ እኛ ጋር እያለች ከዛ በኋላ በቃ በሆነ ነገር ተወሳወሰችና መልሳ አገባች። ያኔ ስታገባ ፍቺ ማለት ፍርድ ቤት ላይ የተፈታው ፍቺ ኒካ ከእንደገና አልታሰረም። ከዛ በኋላ ደግሞ አሁንም አረብ ሀገር እያለች ዝም ብሎ ይጨቃጨቃታል። ከዛ በኋላ ተጣሉና መፋታት አለብኝ ብላ አስባ ነበረች። ይሄ ነገር እንዴት ይታያል? መጀመሪያ ተጋብተው ነበር። ከዛ በኋላ በሸሪዓ ፍርድ ቤት ተፋቱ። ከዛ በኋላ አይደለም ህግ ቤት ነው እንጂ ፍርድ ቤት ሸሪዓ ፍርድ ቤት አይደለም። እሱ ቀርቦ ፈትቻለሁ ብሏል ወይስ እሱ በሌለበት ነው የተፈታቸው? አይ እሱ ቀጠሮ አልቀረበ አለ። ያኔ በቃ እሱ ሳይቀርብ አለ አይደል? ያኔ አዳምጠኝ፣ ድል ስጠኝ ላውራ አንድ ጊዜ። እሺ እየተደማመጠ እና ይኸውልህ እሱ ፈቃደኛ ሳይሆን እሱ ሳይጠየቅ እሱ በሌለበት ነው ሂዳሽ የመንግስት ፍርድ ቤቶች ያወረዱት ኒካሁን። አንድ ሁለት ቀጠሮ ተመላልሶ ነበረ። ከዛ በኋላ ያኔ የወጪ ነገር ስጣት ምናምን ሲባል 2 ቀን 600 ብር ሰጣትና ከዛ በኋላ ጠፋ እኮ። እሱ ቀርቧል ወይ የዛ የመንግስት ፍርድ ቤት ላይ እኮ አሁን እዚህ ቦታ ላይ እንደምታወራው ከሆነ ወጪ ስጣት ብለውታል አልክ። አየህ፣ ስለዚህ ቀርቦ ነበር እሱ ማለት ነው አይደለ? ሁሌ ቀጠሮ ቀርቧል። መጨረሻ ጊዜ ፍቺ የምትቀበለበት ቀን አልሄደም። እኔ የኒካህ ጉዳይ በጣም አደገኛ ጉዳይ ነው። እርግጠኛ የሆነ ወሬ ይዘህ ነው። እሺ አሁን እሱ እርግጠኛ ከማን ነው? ሰውየው ቀርቦ ከሆነ እሱ ቀርቦ በመንግስት ፍርድ ቤት ፍታ ተብሎ ፈትቻለሁ ቢል ወይንም ወረቀት ሰጥተውት የፍቺ ወረቀት ያንን አምኖበት ያንን ቢፈርም ኒካሁ ይወርዳል። እሱ በሌለበት ከሆነ የመንግስት ፍርድ ቤቶች ኒካን የማውረድ ስልጣን የላቸውም። ምክንያቱም የመንግስት ፍርድ ቤት ዳኛዎች በአብዛኛው ሙስሊሞች አይሆኑም እነዚህ አካሎች። ስለዚህ ኒካን እናወርዳለን ቢሉ አይፈቃ እንትን አይልም፣ አይወርድም የመንግስት ፍርድ ቤት። እንዴት መሰለህ ከአሁን በፊት ይደባድባታል፣ በቃ ብዙ ይጦራታል በል። ከዛ በኋላ በቃ ተጣሉና ፍርድ ቤት ሄደች። ከዛ በኋላ አንድ ሁለት ቀጠሮ ተመላለሰ። መጨረሻ ግን ፈርቷል ይቀርባል። ያኔ በቃ እሷን አግብቶ ግን ቤተሰባችን ምንም አያከብረው። እሱ ግን ከዛ ሲመጣ ቤት ማለት አባታችን ሁሌ ነበር በግ የሚያርድለት። እሺ ወንድም፣ እሱ በሌለበት ከሆነ የመንግስት ፍርድ ቤት ኒካውን ያወረደው ኒካሁ አይወርድም። ኒካሁ አይወርድም ማለት ነው። እሺ ኒካው እሺ ይሁን። ከዛ ተለያይቶ እሱም እዚህ እያለ እሷም ማለት ሁለቱም ሀገር ቤት ሆኖ 2 ዓመት በላይ ተለያይቷሉ። 2 ዓመት በላይ ምን ከ2 ዓመት በላይ ተለያይቷሉ። በቃ እሷም ሀገር ቤት እሱም ሀገር ቤት ሆኖ። እሺ ከዛስ ከዛ በኋላ እሷ ወደ አረብ ሀገር መጣች። እሺ ከዛ ወደ አረብ ሀገር መጨረሻ ላይ በቃ እሷ ወደዚህ ልትመጣ
ወደዚህ ልትመጣ አሰበችና ከዛ በኋላ ቢዛው ቢያንስ እሷ ከሱ ጋር እንደተገናኘች መጣል ከ2 አመት ቆይታ በኋላ ተገናኙ ከእንደገና ልጅቱን ንገራት እሷ ትምጣና ብታወራ ጥሩ ነው የኒካህ ጉዳይ ስለሆነ እርግጠኛ ሆና ስትመጣ ጊዜ ነው እሺ መመለስ የምንችለው ትምጣ እሷ ለሁሉ ወይ እሱ ይምጣ ወይ እሷ ትምጣና ያለውን ጉዳይ ይናገራል አይ እሷ መጣጋቤ ነው ያለች ማግሪብ ታግጄ ከዛ በኋላ እናገራታለሁ እዚያው ማግሪብ አዛን ብሏል ሳውዲ ነው ያለ ነው السلام عليكم. وعليكم السلام. أولاد يعني دقيق. ماشي. عندنا أتي بطلع كان هون كوي ماكينة وصلوا مسجد نجي تاين. سمع. እየተቆራረጠ ነው ከኔ ነው አይደለም ከልጁ አይ ሰላም አለይኩም ባሪያ በጌታው ቤት እድል ፈንታ የለውም። ይህን ታውቅ ኖሯል ሁሴን። እኛ ግን በክርስቶስ የእግዚአብሔር ልጆች ነን። በጎች ናቸው። ክርስቶስ ምን አለ? በጎቼ ድምፄን ይሰማሉ አለ፣ ይከተሉኝማል አለ። በክርስቶስ በግ ሆናችኋል፣ ቅዱሳኖች። ጸጋ ይበዛላችሁ። ተው እንደዚህ አይነት ጥሩ አይደለም። ኢየሱስ ክርስቶስ ባሪያዬ አይልም ወይንም ልጆቼ ነው የሚለን አላችሁ። ባሪያ የማይለው ፍጥር ፈጣሪ ስላልሆነ እኮ ሲፈጥር ጊዜ የዛኔ ባሪያ ይላል እንዴ። ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነብይ ናቸው። እናከብራቸዋለን፣ እንወዳቸዋለን። ወصل كم واحد دقيقة بس واحد አንድ ጊዜ አዛን አድርግሽ አንዴ አዛን አድርግሽ እሺ አንድ ጊዜ አዛን አድርግና መለሳለሁ። እሺ አባኔ እየሰራህ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ላይ ጥያቄ አለ። ምን ላይ? አህድ ማለት ከልጅነቴም ጀምሮ የሆነ ገና እድሜ ሳይደርስ አይ ቲንክ 12 ምናምን ጀምሬ ነው። ከዛ በኋላ የሚያረኩት አህዶች አሉ። የሆነ ሰው ጠንቋይ ነው እና መድኃኒት አድርጌባታለሁ ብሎ የሆነ ሰው ጋር ሲያወራ ሰምቼ ተደብቄ ለአላህ ያአላህ አንተ ይሄን ያህል ጾምልሃለሁ ለአንተም ታዛዥ ሆናለሁ ይሄን ሰውዬ ግደለው ብዬ ዱዓ አረኩና ሰውዬው አልቆየም 6 ወሩ ነው የቆየም። ከዛ ሞተ። ከዛ ሲህር አድርጎብኝ ነው። ከዛም በኋላም ትምህርት ቤት የፈለስጢን በጣም ሲሰቃዩ ያኔ ሲሰማ ሌላ ፕሬዝዳንት ነበረ። ያአላህ ግደለው እኔ 2 ሳምንት ጾምልሃለሁ ይሄን ሰውዬ እንዲህ ከሚያሰቃያቸው ግደለው ብዬ አሁን እንዲህ ተደራረበብኝና ሞቷል። እሱ ተሰቃይቶ ነው እንደው እንዳረኩት ማለት ነው። ሌላም እንዲህ አይነት መጥፎ ሰው ሳይ በቃ ሀቢቹዋል ሆኖብኛል አልችልምና እላለሁ። አሁን ደግሞ አንዱን ብቻ ነው 2 ወር የጾምኩትና በጣም ተደራረበብኝና እንዴት ነው መወጣት የምፈልገው? ቢካዝ የሚያስፈራኝ ነገር ቢኖር አንድ ከአላህ ጋር መገናኘት አላህ ቁርአን ላይ ሲል እነዛ አህዳቸውን የሞሉ ነው የሚለው። እሺ ምን አንዷር ግለም ማስገድለኝ እስኪ እሺ ነው ማለት እንትን ይሄ መጥፎ የሚያደርጉ ሰዎች አለ አይደል? እሺ አንድ ሰው ተበድሎ ዱዓ ካደረገ አላህ Subhanahu Wa Ta'ala ይሰማዋል።
እዚህ ቦታ ላይ ግን ሰው የሚሞተው በአጀሉ ጊዜው ሲደርስ ነው። አላህ ሱብሓነሁ ወተዓላ የምንሞትበትን ጊዜ ወስኗል። ይሄን ያክል ዓመት አክል ይኖራል ለክል ይኖራል የሚለው ለዚያ ነገር ግን ሰበብ አለው ወይ? አዎ ሰበብ አለው። ሰበብ አለው። የዚያ ሰበብ ሰዎችን በድሎ ከዚያ በኋላ በዛ በደሉ ምክንያት የነሱ ዱዓ ሊያገኘ ይችላል። ገብታችኋል አይደል? ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም በመካ ምድር መዲና ላይ ያስተማሩ እያለ ለዓለም መንግስታቶች ደብዳቤን ይልካሉ። ለዓለም መንግስታት ደብዳቤን እየላኩ እያለ ይሄ ከተአምራቸው መካከል ነው። ነቢያችን ሰለላሁ ዐለይሂ ወሰለም አሁን በነግራቸው የፋርስ ንጉስ ላኩለት። የዛሬዋ ኢራን በጣም ትልቅ ግዛት ነበረች። ገብታችኋል አይደል? እና የዚያ ንጉስ ወደ እስልምና ጥሪ ባደረጉለት ጊዜ የዓለም መንግስታቶች የሮማው ንጉስ ትክክለኛ የመጨረሻ ዘመን ነብይ መሆኑ ምንም ጥርጥር የለውም ማለት የእንትና ደግሞ ንጉስ ይሄ የፋርስ ንጉስ ደግሞ ምን አለ? እኔን አንድ ፍየል ጠባቂ ብሎ ሰደባቸው። ወደ አንድ አምላክ ና ብሎ ጥሪ ያደርግልኛል፣ እኔ ራሴ አምላክ ነኝ እኮ ብሎ ተናገረ። በዛ ነገ ሙሐመድን እገለዋለሁ ብሎ በቃ አዘዘ። ይሄ ሰው ነገ ሙሐመድን እገለዋለሁ ብሎ አዘዘ፣ ይገደል ብሎ። ለነቢያችን ሰለላሁ ዐለይሂ ወሰለም ደብዳቤ ላከላቸው ይሄ ንጉስ። በነገ ዕለት ና ይዛችሁት ነው ሙሐመድን እዚሁ ነው የምገለው ብሎ ይሄ ንጉስ ያዘ። አለበለዚያ በሰላም እንዲመጣ ነገሩት፣ ካልሆነ ግን በነገው ዕለት እገለዋለሁ ምናምን ብሎ ያዘል። በጣም ተሰሚነት አላቸው። ታዲያ እነዚያ ንጉሶች በጣም ይፈራሉ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ደብዳቤ ወታደሮች ተላኩ። ወታደሮች ተላኩ ከሱ ዘንድ እኛ ከመንግስት መጀመሪያ የሚገርማቸው ልክ ሲመጡ ጊዜ የትኛው ነው ሙሐመድ የሚባለው ብለው ፈለግ በቃ ለእንትን ለማለት መጡ። ምክንያቱም አይለዩም። ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ለየት ብለው እንዲህ በዙፋን ላይ መቀመጥ ምናምን አያውቁም። አብረዋቸው ነው ቁጭ ብሉት፣ የተለየ ልብስም አይለብሱም። ጠየቀ ንጉስ፣ እነዚህ ሰዎች መጥተው የተላኩት እሳቸውና የትኛው ነው ሙሐመድ ተጠይቁ። በግድ ነው የተነገረ ይሄኛው ነው ተብሎ ተነገራቸው። ያለው ማ ካን يتميز على غيره من الصحابه ከሌሎች ሰሃቦች ተለይተው አይቀመጡ እሳቸው። ከዚያ በኋላ ምን አደረጉ? ይሄ ነው አሏቸው። የከፋርስ ንጉስ ነው የመጣ ነው። ፋርስ ይታወቃል፣ በጣም ይፈራል። ስለዚህ ና እያለህ ነው፣ ካልሆነ ግን ባለህበት ቦታ ሰራዊት ልክ ያስገድልሃለሁ ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይልቁንስ እናንተ ወደ ኢስላም ኑ፣ እርሱም ወደ ኢስላም ይምጣ ምናምን አሉ። አይ እርሱን እንዴት ክደን እኛ አንዳንድ አምላክን አላህን አምልኩ ትለናለህ፣ እርሱን አምላካችን ብለው ፎከሩ። ነገ ይሞታል እንግዲህ አሁንስ ብለው ነገሯቸው ነቢያችን ሰለላሁ ዐለይሂ ወሰለም። ወዲያው ዱዓ አደረጉ። የሚገርማቸው አምላክ ያላህ ሆይ አሉ። ይሄ ሰውዬ እገለዋለሁ ሙሐመድን ብሎ ስለዛተ ማለት ነው። አምላክ ያላህ ሆይ ይህን ሰው ፍጻሜው አድርግና አሳያቸው ለሰዎች ብለው ዱዓ አደረጉበት ወዲያው። ምክንያቱም ምን ብለዋል? ሙሐመድን ነገ ይዛችሁ ካልመጣችሁ እገለዋለሁ ብለዋል። ልክ እነዚህ ሰዎች አልመጣም አለ ብለው ደብዳቤውን መልእክቱን ይዘው ወደ ፋርስ ሲመለሱ ንጉሳቸው እዛ ሞቶ አገኙት። ሞቶ አገኙት። እና ለማንኛውም ሰው የሚሞትበት ጊዜ ተጽፏል፣ ግን ሰበብ አለ ያልኩሽ ለዚህ ነው። አዎ ግን እኔ እንዳልኩት ነው የሚሆነው። እኔ ስል እንዲሁ የአላህ ግደለው ሳይሆን እንዲያርግ በምልክት እንዲህ ብዬ ነው የምለውና አሁን የሆነ ሰው ረሱልን በጣም እኔ ሰምቼ አላውቅም፣ በጣም የሚዘልፍ ነበረና እኔ ያን ጊዜ ዩቲዩብም አላይም ምንም አልከታተልም ነበር። ከፍቼ ሳየው በኃይለኛው እንደዛ የሚዘልፍ ምን ከእፎይ ጋር አይገናኝም። ያ አላህ ሙስሊሞች ሁሉ ያደረጉበት ነበር። ያላ እንዲህ ብዬ እንደዛ ይሆናል። እሺ ምንድነው ኮሜንት ላይ ዮሐንስ 5:58 አስረዳኝ እያለ ይናገራል። እሱም ምንድነው እኔ ከአብርሃም በፊት አለሁ የሚለው ቃል ነው። ይህን ቃል ነቢያቶች ይናገሩት ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ለምሳሌ ምን አሉ? ኩንቱ ነቢይን ወአደም በይነ ሩሒ ወልጀሰድ አሉ። እኔ ከአብርሃም በፊት አለሁ ነው ያለው አይደል ኢየሱስ ክርስቶስ። ነቢዩ ሰለላሁ ዐለይሂ ወሰለም እኔ ከአዳም በፊት አለሁ ብለዋል። አደም ገና በስጋና በመንፈስ መካከል ሳለ እኔ ነብይ ነበርኩ አሉ። መቼ ነው ነብይ የሆኑት? ከመሲሁ በኋላ ነው አይደል? ግን የዛኔ ነኝ አሉ። ይህ አምላክ ያደርጋቸዋል ወይ? አያደርጋቸውም። አምላክ ወደፊት የሚሆነውን በተስፋ ያውቃቸዋል እነዚህን ሰዎች ወደፊት እንደሚሆኑ። ክርስቶስም ለነብያት
በተስፋ ደረጃ ተነግሯቸው ነበረ ወደፊት እንደሚመጣ ረሱል። ከዚህ አንጻር እንጂ መገኘታቸው የሁላቸውም አለሁ ሲል ጊዜ ቀጥታ መገኘት አይደለም። መቼ ነው የተገኘው ኢየሱስ ክርስቶስ ከተባለ ከድንግል ማርያም በኋላ ነው። ነገር ግን አለሁ ሲል ከምን አንጻር ነው ከተባለ አምላክ የወደፊትን ስለሚያውቅ በእውቀቱ ውስጥ ነበሩ ነው። ነቢ ስ ላ ሰለም እንደዛው ናቸው፣ መሲሁም እንደዛው ነው። ሁላቸው ነብያት። እሺ ከስንት ነው? ከ24 ነው አይደል? ዘር ከ34 ከ54 ይቀር እንዴ ሙስሊም ከመቼው መጽሐፍ ቅዱስን ለቀም አደረጉት? ስለ ፎሬክስ ምን ትላለህ? ዑለሞች ተጠይቀው አይቻልም ብለዋል። አይቻልም ብላለሽ። ኧረ እንደው ለራስ እንኳን ቤት እንደው ለመቃም ገዝተው ሲመጡ እኛ ጋር ምን ይሄን ጫቀማቀማ የባሏ ጓደኛ አጎቱ ልጅ ሆነው ቡና እያፈላ ይላቸው እንጂ ቃቢ ብሎ ሰጥተዋታል። ይሄን በቃ ራሷ ጉብ ሳይነገፋ ጎራና ተሳጫ ታውቃለች። ይሄን በቃ ታውቀው ይሄን እንትኑና ይሄን ሞተው ጫፍ ነው እንግዲህ እንደም በቃ ሀያ ስሜ እንትና ፋጢማ ጓሮ የሚተከለው ጫፍና እኮ እዚህ ሀገር የሚገለው ጫፍ ግን አንድ አይነት አይደል? እና የሚተከለው ጫፍ እኮ ትልልቁ ወፍራም ነው። ይሄ ግን ድስስ ያለ ትንሽ ነው አለ ትናንሽ ማለት ትናንሽ ማለት ታዛ መጋ ስቤታን ስተምጣላ ስታበሰና ምን ይገኝ የምታበስለው ምጣድ አሚን ያለ ሲመጣ ነው ታበስላለህ بالله من قراءة من ترى اللي مدرني أصلا تقمت عجز إنهم مدرنا مرسافة لا سافة يا ماما مركنا اللي جالس ها ማንም የት የሚያደርጋቸው ረፉ አድሚኖች ወላሂ ከአድሚነታቸው ላመሳቸው ነው። ፈታም በልበት ምን ይሻላቸው? እሺ ሌላስ? ቢም ሆይ ሲያላህ ሆይ አላህ ይግር ሆይ ይግር ሲያውዲ ና አብላህን ና አብያለሁ ሲያንተየ የሚለው ማን ነው? ለምንድን ነው እናንተ ዲኤስዎች ስታወሩ ዲኤን ጫና የምትሏት? ዲኤን ባቻ ስለሆነ ነው። ምን እያደረኩ ነው? ምን እያወራህ ነው? እኔ ነኝ? አዎ ነኝ። ያ ሰላም اللهم اجعل القرآن العظيم ربيع قلوبنا نور صدورنا قد ነው ነብዩ ሰለላሁ ዐለይሂ ወሰለም በጣም ይቀልዱ ነበር። አልፎ አልፎ ጨዋታ ይጫወቱ ነበር። ሱሐቦች ይጫወቱ ነበር፣ ይቀልዱ ነበር። كان النبي صلى الله عليه وسلم أكثر الناس تبسما كمان بلاي فققتنيا نبر
الأحباش هي فرقة تنتمي إلى رجل اسمه عبد الله الهرري، وهذا الرجل أخذ عقيدته من عقائد الجهمية القدماء والمعتزلة والأشاعرة. وأصلهم يعني إنكار صفات الله عز وجل وتأويلها إلى غير ما أول به السلف الصالح. وكذلك هذا الرجل قبوري كما قال العلماء، منهم الشيخ صالح الفوزان قال أن جماعة الأحباش قبورية، والشيخ الألباني تكلم فيها وقال عبد الله الهرري هذا معطل وجماعته الأحباش معطلة.